በዚህ በግቢ ጉባኤ የተከናወነው የምርቃት ፕሮግራም በጣም በህይወቴ እንደዚህ ደስ ብሎኝ ራሱ አያውቅም እና ስሜቴ ራሱ መቆጣጠር አልቻልኩም ነበረ። ለምን በቤቱ በእግዚአብሔር ቤት ስለተመረኩኝና ወደፊት ደግሞ ከዚህ ወጥቼ የተሻለ ደረጃ እንድደርስ እንደሚያደርገን በጣም ባለሙሉ ተስፋ ነኝ። 100% እርግጠኛ ነኝ እና በቤቱ ስላከበረኝ በጣም ደስተኛ ነኝ። በቀጣይ ለሚመጡ ተማሪዎች ደግሞ በግቢ ጉባኤ በጣም በተለይ ሴት ተማሪዎች በደንብ የተሻለ አቅማቸውን እንዲያወጡና በፈጣሪያቸው አምነው ለተሻለ ደረጃ እንዲደርሱ በደንብ ያበረታታል ግቢ ጉባኤ እና በመዘምራን ክፍል በስዕል ክፍል ብዙ ክፍሎች አሉት። በሱ ያለንን ተስጦ ደግሞ ተጨማሪ ትምህርታችን ላይም በርትተው ለዚህ ደረጃ እንዲደርሱ መልእክቴን አካላት ተሰጥተውን ተፈጥረናል። እዚያ ላይ ዳዊቱ ላይ የታተተው ምን የሚል ነው? ቅዱስ ባስልዮስ ዘቂሳርያ በተለይ መዝሙረ ዳዊትን በተረጎመበት እግዚአብሔር ጆሮን የሰጠን መልካሙን እንድንሰማበት፣ እግዚአብሔር ዓይንን የሰጠን መልካሙን እንድናይበት፣ እግዚአብሔር አፍን የሰጠን መልካሙን የእግዚአብሔርን ነገር እንድንናገርበት፣ እግዚአብሔር እጅን የሰጠን ሰርተን መጽውተን እንድንኖርበት፣ እግዚአብሔር እግርን የሰጠን ወደ ቤተ እግዚአብሔር እንድንገሰግስበት እንደሆነ ይተረጉማል። ለረሰም ለድንግል ማርያም ልጅ ለኢየሱስ ክርስቶስ ክብር ምስጋና ይድረሰው። እንግዲህ ወደ ቅድስት ቤተ ክርስቲያን አንጻን ግቢ ጉባኤ አስተምሮን ማህበረ ቅዱሳን ተዋግረው ለኛ ተሰጠው አደራ ተሰጠው ለዚህ አድርሰውናልና ልዑል እግዚአብሔር ስሙ የተመሰገነ ይሁን። ለዚህ ሁሉ ብቃትና ስኬት በመጀመሪያ የኢየሱስ ክርስቶስ የእናታችን የቅድስት ድንግል ማርያም እርዳታ ኑሮበት እንጂ የኔ ኃይል ኑሮ ሆኖ አይደለምና ኢየሱስ ክርስቶስ አሁንም ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ከዛ በተጨማሪ ላመሰግን የምወደው በግቢ ጉባኤ እንድንማር በመንፈሳዊም በዓለማዊም የተሳለ ሰይፍ እንድንሆን ማህበረ ቅዱሳን ግቢ ጉባኤ እንድንማር እነሱንም እግዚአብሔር አምላክ ይጠብቅልን። ከዛ በመቀጠል ምለው ነገር የሚኖር ለዚህ ነገር ላበቃኝ ግቢ ጉባኤ ስለሆነ ለዚህ ሁሉ ነገር ደስተኛ ነኝና አንዱን ዋንጫ በግቢ ጉባኤያችን ስም ለማህበረ ቅዱሳን ለመስጠት እወዳለሁ። አንደኛው ዋንጫ ደግሞ ለእናቴ በባዶ እግሯ ሄዳ ላስተማረችኝና ለዚህ ላደረሰችኝ ለእናቴ ነው የምሰጣት እና አንዱን ለግቢ ጉባኤያችን በደባርቅ ዩኒቨርሲቲ ግቢ ጉባኤ ስም ለማህበረ ቅዱሳን አበርክቻለሁ። እግዚአብሔር Yeah.
Ya
ያለ የተቀበላችሁትን ያለ ስጡ፣ በልግስና የተቀበላችሁትን በልግስና ስጡ። በመቀነታችሁ ወርቅ ብር ማኅተም አትያዙ፣ በመንገድም በከረጢት ሁለት ልብስ ጫማ በትር አትያዙ፣ ለሠራተኛ ዋጋው ይገባዋልና። ሰማይ ምድር ያልፋሉ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ።
ዲዛይን መስራትን፣ ቤተ መቅደስ መስራትን፣ መቅደስን መስራትን፣ ምኩራብን ማዘጋጀትን ገለጠላቸው። ክቡር አባታችን ሊቀ ሥልጣናት ቆሞስ አባ ዮሴፍ ደስታ የማዕከላዊ ጎንደር ሀገረ ስብከት ዋና ሥራ አስኪያጅ፣ የተከበሩ ሊቀ ሕርያና ማኑኤል አዳም የሀገረ ስብከቱ የወረዳ ቤተ ክህነት ዋና ካህናት፣ የተከበራችሁ የገዳማትና የአድባራት አስተዳዳሪዎች፣ የተከበራችሁ በዚሁ ዕለት እግዚአብሔር በጎና ፈቅዶ ብዙ ዘመን የደከማችሁበትን ውጤት ለማየት ያበቃችሁ ክቡራን ጠበብት የሳይንስ ሊቃውንት፣ መንፈሳውያን ሊቃውንት፣ በሁለቱ አፍ ሰይፍ የሆናችሁት የማኅበረ ቅዱሳን የየመምሪያ ኃላፊዎች፣ ወንድሞቻችን፣ እህቶቻችን እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? እግዚአብሔር አምላክ በቸርነቱ ወዶና ፈቅዶ ደግማችሁ የመጨረሻውን ውጤት እንድታዩ እግዚአብሔር ለዚህ ቀን ስላበቃችሁ እንኳን ደስ ያላችሁ ላለሁትኛ ከዚህ ለመድረስ ውጣ ውረዱ ከባድ ስለሆነ ከመንገድ መቅረት ስላለ ብዙ የሚያደናቅፍ ነገር አለ። ትምህርትን ቢል ይችላል። ኢኮኖሚ ደግሞ ሊያስቸግር ይችላል። ወጥቶ ወርዶ ለመማር ብቻ የችግሩ ዘርፍ ብዙ ስለሆነ ያን ተቋቁማችሁ ለዚህ ሰዓት ስለደረሳችሁ እንኳን አደረሳችሁ ማለት ፈልጋለሁ። ድጋሜ ወመልኦሙ ኃይለ ወጥበበ ወመልኦሙ ጥበበ ወኃይለ ለባስልኤል ወለኤልያብ ለኤልያብና ለባስልኤል እግዚአብሔር ጥበብን ሞላባቸው ይላል። እንግዲህ ጥበብ ከእግዚአብሔር የተገኘ እንደሆነ ይሄ እናንተ ለዘመናት ስትደክሙበት የነበረ ጥበብ እንዲያው ከየት የተገኘ ሳይሆን ከሰማያዊ አምላክ ራሱን ጥበብ ያለ አምላክ ራሱን ጥበብ ብሏል። ምክንያቱም ነቢየ እግዚአብሔር ዳዊትም ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር ብሎ የጻፈው የመጀመሪያ ጥበብ እግዚአብሔርን ማወቅ ነው ብሎ ለማወቅ ሰጥቶ የእውቀቱም ደግሞ የጥበቡ ባለቤት ራሱ ጥበብ የሚባል እግዚአብሔር ነው። ጥበብሰ መድኃኒነ ውእቱ ይላል ዲዮስቆሮስ ደግሞ በቅዳሴው ሊቁ። ጥበብስ ማን ነው ካልከኝ ጥበብ ማለት ራሱ መድኃኒታችን ኢየሱስ ክርስቶስ ነው ብሏልና የጥበቡ ባለቤት ለመጀመሪያ ጊዜ ዓለምን ካለመኖር ወደ መኖር ሲያመጣ በጥበቡ ማንም ያገዘው ሳይኖር ከራሱ ከባህሪው ጥበብ ከተባለው አምላክ በፈለቀ በባህሪ ጥበቡ ዓለምን ካለመኖር ወደ መኖር አምጥቶ ይችን ዓለም የፈጠረ ጥበበኛው እግዚአብሔር ጥበብ የተባለው እግዚአብሔር ነው። ከዛም ሰማይን ባለበት ሲያቆመው ያለ ምሰሶ ያለ ማማ ያለ ምንም ድጋፍ ሲሆን ምድርን ደግሞ በአራት ነገር አጸናት በጥበቡ። ምድር የጸናችው መጀመሪያ በነፋስ፣ ቀጥሎ በእሳት፣ ቀጥሎ በውሃ፣ ቀጥሎ በመሬት። እነዚህ አራት ተቃራኒዎች ራሳቸው እንዳይቃረኑ ሆነው እንዲቆሙ ያደረጋቸው ጥበበኛው እግዚአብሔር በጥበቡ ነው ማለት ነው። ነፋስ እሳትን የማነሳሳት ኃይል አለው። እሳት ውሃን የማፍላት ኃይል አለው። ውሃ መሬትን የመናድ ወይም የመበጥበጥ የመሸርሸር ኃይል አለው። እነዚህ አራት ተቃራኒዎች በራሳቸው ጸንተው እንዲቆሙ ያደረገ ጥበበኛው እግዚአብሔር ነው። ከዛ በኋላ ጥበቡ በራሱ እንዳይቀር በራሱ ብቻ እንዳይቀር ለሰዎች ጥበቡን ለማስተላለፍ ፈልጎ ለመጀመሪያ ጊዜ ሕገ ልቡና አልፏል።
ከሕገ ልቡና በሕገ ልቡና የተጻፈ አንዳችን ነገር ስላልነበረ ሕጉ በልቡና ስለነበረ፣ ነገር ግን ወደ ሕገ ኦሪት በእጅ መጽሐፍ እስከተጀመረበት ድረስ ዛሬ ሁሉ በጽሑፍ እንዲሰፍር ኦሪት መጽሐፍ ከጀመረበት በመጀመረችበት ጊዜ ጀምሮ መጽሐፍ ተጀመረ ማለት ነው። ወደዛ በአመጣው ጊዜ ለመጀመሪያ ጊዜ ወመንኦሙ እግዚአብሔር ጥበበ ለኤልያብ ወለደ ባስልኤል ወይም ለባስልኤል ወለደ ኤልያብ ጥበቡ ለሰው ልጅ እንዲተላለፍ ብሎ ለኤልያብና ለባስልኤልና ለኤልያብ ለሁለቱም ጥበቡን ገለጸላቸው። እንዲያውም ይላል እግዚአብሔር እኔ ለኡሪ ልጅ ለባስልኤል የሰወርኩት ጥበብ የለም ይላል። ይህ ማለት በእውነቱ ጥበቡ ወደ ምድር እንዲወርድ እግዚአብሔር ነው ያደረገው ማለት ነው። ከዛ ተያይዞ እንግዲህ የቤተ መቅደስ የደብተራ ኦሪት አሰራር አሁን ይህን ላማንሳቶቻችን በትልቁ ምክንያት ዛሬ በየዘርፉ ጠበብት ስለተሰበሰባችሁ ነው ማለት ነው። እንግዲህ ምንድነው ኢንጂነሮች አላችሁ ማለት ነው። ኢንጂነሮች አላችሁ፣ ዶክተሮችም አላችሁ። ደግሞ ያ ዶክተሪቱ ከባድ የሰውነት ግድግዳ ሳይቸገር በጥበቡ በእውነቱ እግዚአብሔር በሰጠው ጥበብ የሰውን ሕይወት የሚያተርፍ በእውነት እዛ ላይ በደሙ ተመራምሮ መዳን በሽታውን አግኝቶ ከዛ ለበሽታው የሚመጥነውን መድኃኒት ሰጥቶ ሰውን የሚያተርፍ ዶክተር የሚወጣ ከዚህ ነው ማለት ነው። ኢንጂነሩ ደግሞ ዲዛይን የሚባል አለ። ያንን የሀገሩ መንገዶች ወደኛ ግንበኛው ደርሶ ይሻላል። ቤተ መቅደሱ ካቴድራል ቢባል ምን ቢባል የሳይንስ ሊቅ ኢንጂነሮቹ ናቸው እየቀየሱ ያንን የሚያስቀምጡትና ብዙ ጠበብቶች በዚህ ላይ ዛሬ እግዚአብሔር ፈቅዶላችሁ ስለተገኛችሁ ይሄ ጥበብ ተፈጣሪያችሁ ከእግዚአብሔር የተገኘ ጥበብ ነውና እንኳን ገለጽላችሁ ነው ማለት ነው። እና ስለዚህ ለባስልኤልና ለኤልያብ ምንም ጥበብ አልሰወርኳቸውም ብሎ ከዛ ደብተራ ኦሪትን የኦሪቱንም ድንኳን በሶስት የተከፈለችው መቅደስ ቅድስት ቅኔ ማኅሌት ሶስት መሆኗ የሶስትነቱ ደግሞ መያያዟ የአንድነቱ ሆና የዚች ደብተራ ኦሪት ወይም የኦሪቷ ድንኳን አሰራር የመጀመሪያዎቹ ጠበብት ዲዛይን አውጪዎቹ ኤልያብና ባስልኤል ነበሩ ማለት ነው። ስለዚህ ቤተ ክርስቲያን ለሳይንስም ያደረገችው አስተዋጽኦ አለ እንዳይረሳ። እቺ ቤተ ክርስቲያን ያልመራችው እቺ ቤተ ክርስቲያን ያላሳየችው ነገር ስለሌለ ለዚህ ነው አሁን ማኅበረ ቅዱሳንን አደንቃለሁ አመሰግንም አለ። ለምን የሁሉ ጠበብት የሁሉ ሊቅ ዓለም ሳትበላው ለምን በዓለማዊ ብቻ ሳይበላ በሃይማኖት ውስጥ ገብቶ የአደራ መስቀልን ተቀብሎ ቤተ ክርስቲያኒቱንና ሃይማኖቱን ማዕከል አድርጎ እንዲሰራ እየጠበቀ ማኅበረ ቅዱሳን ከዓለማዊ ትምህርት ጋር በተጓዳኝ መንፈሳዊ ትምህርት እየሰጠ ሃይማኖት እንዳትጠፋ ስለ ሃይማኖት ጭምር የሚሟገት ትውልድ እንዲፈጠር የሚያደርግ ማኅበረ ቅዱሳን ምስጋና ይገባዋል ለመናገር። ስለዚህ ዛሬ በዚህ ውስጥ የተካተታችሁ ጠበብቶች ቤተ ክርስቲያናችሁ እግዚአብሔር ከላይ ያወረደው ጥበብ እንጂ ዛሬ ቤተ ክርስቲያንን ወደ ጎን ሃይማኖትን ወደ ጎን መጻሕፍትን ብሉያት ሐዲሳትን ይህንን ምን ኢምንት የሚያየው ዓለም ግን የሰጠችው ፊደል ቀርጻ ታሪክን አቆይታ ብሉይ ኪዳን ብላ ሐዲስ ኪዳን ብላ ዘመነ ሐዲስ ዘመነ ሐዋርያት ዘመነ ሊቃውንት እያለች እየከፋፈለች ይህን ስልጣኔ ይዛው የመጣች እቺ ቤተ ክርስቲያንና ሃይማኖት ስለሆነ ሁላችሁም የሃይማኖት ሰዎችና
ሰዎችና የስልጠና ሰዎች መሆናችሁ እጅግ ለቤተ ክርስቲያን ያሳዝናላችሁ ማለት ነው። ለምሳሌ ከሐዋርያት አንዱ ሉቃስ አቃቤ ሥራይ ይላል። አቃቤ ሥራይ ማለት ጥበበኛ ባለመድኃኒት ማለት ቀንበኛ። አቃቤ ሥራይ ያለ ወደ ሌላ እንዳይሄድ አቃቤ ሥራይ ሉቃስ የተባለው ባለመድኃኒት የተባለው እውነተኛ የእግዚአብሔር ጥበብ የሆነ መድኃኒቶቹ እነ ዕፀ ሕይወት ሌሎችም ደግሞ ብዙ መድኃኒትን አሳይቶታል። ኩፋሌ አሰላይ እሺ መድኃኒት አሳይቶታል ካለ በኋላ ሁለቱም ግን ተማርና ከወተት ታገኛቸዋለህ አለው ብለን ተረግመናል። ስለዚህ አቃቤ ሥራይ የተባለው ጥበበኛው ያ ሉቃስ ፊት አቃቤ ሥራይ ዘሥጋ ነበረ፣ ኋላ አቃቤ ሥራይ ዘነፍስ ሆነ ብለን ተረግመናል። ይህ ማለት በዛኛው በፍልስፍናው ዓለም ከኖረ በኋላ ተመልሶ ወደመጣ ከሐዋርያት ጋር ደግሞ ወደ መንፈሳዊ መድኃኒት መቀመም መጣ። በትምህርት በወንጌል ምዕመናንን እየያዘ ያን እንዲያገለግል ሁለት አፉ ሰይፍ ሆነ ማለት ነው። ዛሬ ጠበብቶቹ ዓለም የሚመራቸው የነበር ዓለም ብቻ የሚመስልባት የነበረ ቤተክርስቲያን ዛሬ ቤተክርስቲያን በልጆቿ ምክንያት በማኅበረ ቅዱሳን ምክንያት ስልጠናዋን ሰጥታ ይሄንን ሁሉ ጠበብት የቤተ ክርስቲያን አባል ጭምር አደረገች ማለት ነው። ትልቅ ነገር ነው። ምክንያቱም ዓለም ዓለም ብቻ ነው አምታስ ሰው ይወጣል፣ ይወጣል፣ ይበላል፣ ይጠጣል፣ ይኖራል፣ በቃ ይሄዳል። ይሄ ነው ዓለም የሚያውቀው። ለሃይማኖት ብዙ አስተዋጽኦ እንዳደረገ ዓለም አያውቅምና ስለዚህ ወደ ዓለም እንኳን ወደ ሄዳችሁበት ቦታ ሁሉ ወደ ተሰማራችሁበት ቦታ ሁሉ እንደማትረሷ። ምክንያቱም ሃይማኖትን ተምራችሁ ቤተ ክርስቲያኒቱ ደግሞ ያስተላለፈችውን ከብሉይ ኪዳን እስከ አዲስ ኪዳን ያለውን ታሪክ ስለምታውቁ የመስቀልን አደራ ስለተሰጣችሁ እናንተ ሁለት አፍ ሰይፎች ትሆናላችሁ። ስለዚህ ለዚህ ነው እና ለማስጠንቀቂያና ለኤልያ ጥበቡን ሰጣቸው ብሎ የደብተራ ኦሪትን ዲዛይን አወጡ። ቀጥሎ በዘመነ ነገሥት ደግሞ ዳዊት ከነሱ ተቀብሎ ደግሞ በዘመነ ነገሥት ኦሪት ወደ ዘመነ ነገሥት ከተላለፈች በኋላ ማለት ዘመነ ኦሪት ካለፈ ዘመነ ነገሥት መጣ ማለት ነው። ወደዛ ደግሞ እነዛ ጠበብቶች ዳዊት ዘመን ተነስተው ቤተ መቅደስ ከዛ ዲዛይን ተነስተው ለመስራት ሞክረው ነበር። ነገር ግን ዳዊት በዘመኑ ቤተ መቅደስ እንዳይሰራ ስለከለከለው ነው። ቀጥሎ ይሄ ጥበብ የተላለፈው ወደ ሰሎሞን ሰሎሞን በአንደኛ ነገሥት ከምዕራፍ 7 ምዕራፍ 8 ምዕራፍ 9 እስከ 10 ድረስ በአጠቃላይ የቤተ ክርስቲያን የቤተ መቅደስ አሰራር ይቻልበታል ማለት ነው። እነዛን ጠበብቶች ከባስልኤል ተያይዘው የሄደውን ጥበብ ይዘው ያችን ቤተ መቅደስና ቤተ መንግሥቱን የሰሩ እንደናንተ ያሉ ጠበብቶች ናቸው ማለት ነው። ስለዚህ ወገኖች ይሄ ጥበብ ትልቅ ጥበብ ነውና እናንተ ወገኖቻችን ዛሬ የምታዩት ነው። ቤተ ክርስቲያን አደጋ ላይ ናት። እንደምታውቁት ተወጥራ በተለያየ ቦታ ተይዛ ያለች እንግዲህ አሕዛብ የበዙበት ምናልባት ምዕመናን ያነሱበት ብለን እንኳን ባንናገር አሕዛብ የበዙበት ምዕመናን ያነሱበት ጭራሽ የአሕዛብ ክፍል ሲሆን ነው። ነገር ግን ምዕመናን የበዙበት ሆኖ እያለ ግን ምዕመናን ሰላማዊ እንቅስቃሴ የማያገኙበት ዘመን ስለሆነ ለሌላ ሳልገባ ስለዚህ ወገኖች በዚህ ሰዓት እናንተ ለቤተ ክርስቲያን ታስፈልጓታላችሁ። ምክንያቱም በመንፈሳዊነታችሁ ከመንፈሳዊ ያሉ ከቤተ ክርስቲያኑ ገብታችሁ የጎደለውን በመውጣት ኮምፒውተሮቹ ምኖቹ እዛ ውስጥ ያሉትን ችግር እኛ ማንፈታቸው እናንተ ገብታችሁ ክህነት አለ የክህነት ሰዎች ስላላችሁ ሁለት አብሳይ ስለሆናችሁ ወደ ቤተ መቅደስ በመግባት የጎደለውን በማሟላት ከዛ ደግሞ በዓለሙ ደግሞ ያለውን ስራ
ሁለቱንም ክፍል ይዛችሁ የምትሄዱ በመሆናችሁ እጅግ ቤተክርስቲያንን ትኮራባችኋለች። ወገኖቼ እግዚአብሔር በሰጣችሁ ስልጣን እኔ ወንድማችሁ አባታችሁ መመክራችሁ ዛሬ ምዕመናን የሚያጽናና ጠፍቷል። ምዕመናን መፈጠራቸው እስከሚቀሩ ድረስ የደረሱበት ዘመን ነውና እግዚአብሔር በሰጣችሁ ጥበብ እናንተ የሚችል በገንዘቡ የማይችል ገንዘብ የሌለው ደግሞ አይዞህ ወንድምሃለሁ አይዞህ በማለት በነፃ በመርዳት ያላችሁን ጥበብ ሳትሰስቱ ወደ ኋላ ሳትሉ የቤተክርስቲያናችሁን በሃይማኖት እንድታገለግሉ እንዲሁም ደግሞ በዓለም ላለው ለዚህ ለተጨነቀው ሕዝብ ዶክተሮች የሆናችሁ በዶክተርነታችሁ በዛ ውስጥ የተቸገረውን እንድትረዱ ደግሞ ኢንጂነሮች ደግሞ ይኸው በመንፈሳዊ በስጋዊ አገሪቱን እንድታገለግሏት ባጭሩ እግዚአብሔር እንኳን ለዚያ ያበቃችሁ እላለሁ። እዚህ በተረፈ እቺ ቀን ዛሬ ዕለት እንደ ገብረ እግዚአብሔር ፈሳ ታሰቃለ እችንን ዕለት እግዚአብሔር ባርኳታል። እንደሰትባት እንደሰትባት ብሏልና ይገርካዩ እንኳን እግዚአብሔር ለዚህ ቀን ድል ማድረግ መጀመር አያስፈልግም ማለት ድል ማድረግ ስንት ከመካከል በእኛ ማለት ነው። እኛ በኋላ ይዘን መከራ እያየን ወደ ላይ ራቡ ተቋቁመን ስንማር ከመካከል ቀራንመና ምን አሰቃየኝ ከዚህ ማይቀርብኝ ብሎ ከመካከል የሚቀረብ እጅግ በጣም ብዙ ነው። ከዚህ የተነሳ አንዳንዶች ክፎች ሲናገሩ ምናሉ ሄሮድስ ከገደላቸው ሕፃናት ያሬድ የገደላቸው ሕፃናት ይመጣሉ ያሉ ክፎች ሰዎች ናቸው። ምክንያቱም ትምህርቱ ከባድ ስለሆነ ከመካከል የሚቀሩት ሰዎች ናቸው ማለት ነው። በእናንተ ማቅጣጫ ስንሄድ ከፈተና ጀምሮ አሁን እዚህ ነቃችሁና ያው እንደማሮለና ወይም እንደማሮለና ነቃችሁ ሳፋፉ ሳፋ የወጣችሁ ናችሁ ማለት ነው። ስለዚህ ወደዚህ ለመድረስ እጅግ በጣም እንቅልፍ የሚባል ጠላት አለ። ያን ተዋውቶ ተቋቁሞ አንዳንዶቹ ለመልስ ተማረ ሲያቀሩ ሳያቸው ምናምን መሰላችሁ ነው። በጣም የሚገርም ቡናና ምንድን ነው ይሄ ምንም ባለስላሳ ለቁሩማ ጥቁሩ ለስላሳ ስንጠባቢ እሱና ቡናን ባንድ ይገለጣሉ። አንዳንዱ ከጠጡ እንቅልፍ የሚባል የለው እንደታድሎ ቢያጠኑ ነው ከዚህ የተመለሰ ማለት ነው። ስለዚህ በሰማዕትነት ብንሄድ ፈርቶ የተመለሰ ሰማዕት ሰማዕት አይሆንም። ስለዚህ ይሄን ተቋቁሞ እንቅልፍን ተቋቁሞ በቃ በገባበት ዓላማ ወጥቶ ድል አድርጎ በቃ የሚል ሰው ይሄ ምርጥ ነውና እንኳን ለዚህ ሰዓት አደረሳችሁ። መልካም የአገልግሎት ዘመን፣ መልካም የሕይወት ዘመን ያድርግላችሁ። ለዚህ ያበቃችሁ ማኅበረ ቅዱሳን ማኅበራችንን እግዚአብሔር